ብዙዎቻችን የምናስበው አንድ ሰው 18 ካለፈው በኋላ ቁመት መጨመር እንደማይችል ነው። ግን የእውነት የሰው ልጅ እድሜው 18 ካለፈ በኋላ ቁመት መጨመር አይችልም? ሳይንስ ለዚህ ያለው ምልከታ ምንድነው? በዛሬው ቪዲዮአችን ቀለልና ግልጽ በሆነ መንገድ እናየዋለን። ግን የእውነት የሰው ልጅ እድሜው 18 ካለፈ በኋላ ቁመት መጨመር አይችልም? መልሱ አዎ ይችላል። ሳይንስ የሰው ልጅ ምንም እንኳን እድሜው ከ18 በላይ ቢሆንም የተለያዩ መንገዶችን በመጠቀም ቁመቱን መጨመር እንደሚችል አረጋግጧል። በዚህም ቪዲዮአችን እያንዳንዱን መንገዶች በአጭር ምናይ ይሆናል። መጀመሪያ ወደ መንገዶቹ ከማለፋችን በፊት ግን የሰው ልጅ ለምን እድገቱ እንደሚቆም ሳይንስ ምን እንደሚል እንይ። የሰው ልጅ እድገት በዋነኝነት የሚወሰነው ያ ሰው ይዞ በሚፈጠረው የጄኔቲክስ አይነት ነው። ግን በተለምዶ የሰው ልጅ እድገት እድሜው 18 ካለፈ በኋላ የቁመት እድገት ያቆማል የሚለው ሐሳብ ግን ሙሉ ለሙሉ ውሸት ነው ማለት ግን አይደለም። ምክንያቱም ደግሞ ከጄኔቲክስ በተጨማሪ የሰውን ቁመት የሚወስኑ ሁለተኛ ፋክተሮች ግሮዝ ፕሌትስ ስለሆኑ ነው። ግሮዝ ፕሌትስ ማለት የሰው ልጅ አጥንት ውስጥ የሚገኙ ቁመትን የሚወስኑ ፋክተሮች ናቸው። እና እነዚህ ግሮዝ ፕሌቶች አብዛኛውን ሰው ላይ እድሜያቸው ከ18 እስከ 20 ካለፈ በኋላ እነዚህ ግሮዝ ፕሌቶች ይዘጋሉ። ግን አንድ ሰው እነዚህ ተዘጉበት ማለት እድገት ያቆማል ግን ማለት አይደለም። እነዚህ ሶስት ነገሮች አንድ ሰው ካደረገ አሁን ካለበት ቁመት የማይጨምርበት ምንም ምክንያት የለም። ሶስቱን ከማየታችን በፊት ግን ሰብስክራይብ እያደረጋችሁ። አንደኛ ስፓይናል ዲኮምፕሬሽን። የሰው ልጅ የጀርባ አጥንት 33 ቨርተብሬት ወይም አከርካሪ አጥንቶች አሉት። እናም እነዚህም በአንድ ላይ የተከማቹ አከርካሪ አጥንቶች መካከል ክፍተት እንዲፈጠር በማድረግ ቁመት መጨመር ይቻላል። በአብዛኞቻችን ሰው የጀርባ አጥንት በጊዜ ሂደትና በግራቪቲ ጫና ቁመቱ ይሰበሰባል። ግን ይህን ችግር ቁመት ለመጨመር ተብሎ የተዘጋጁ ኤክሰርሳይሶችን በመስራት መቅረፍ ይቻላል። እነዚህ ኤክሰርሳይሶችን ደግሞ በሁለት መንገድ ማግኘት ይቻላል። አንደኛ ቀጥታ ዩቲዩብ ላይ ሰርች በማድረግ ወይም ለዚህ ፐርፐስ ተብሎ የተዘጋጁ አፕሊኬሽኖችን በማውረድ እነዚህን ኤክሰርሳይሶችን በማግኘትና በመስራት ይህንን ችግር መፍታት ይቻላል። ሁለተኛ ፖስቸር ኮሬክሽን። ያልተስተካከለ ወይም ጎበጥ ያለ አቋም ከ1 እስከ 2 ኢንች ያክል ቁመታችንን ያሳጥራል። እናም ይህን ችግር በመቅረፍ ብቻ የሰው ልጅ ቁመቱን ከ1 እስከ 2 ኢንች ከፍ ማድረግ ይችላል ማለት ነው። እና ይህንን ችግር በተመሳሳይ መቅረፍ የምንችለው ፊዚካል ኤክሰርሳይሶችን በማድረግ ነው። እነዚህንም እንቅስቃሴዎችን በተመሳሳይ ዩቲዩብ ላይ ሰርች በማድረግ ወይም ፕሌይ ስቶር ላይ ለዚህ ፐርፐስ ተብሎ የተዘጋጁ አፕሊኬሽኖችን በማውረድ እነዚህን እንቅስቃሴዎች አግኝተን በመስራት ይህንን ችግር መቅረፍ እንችላለን ማለት ነው። ከዚህ በተጨማሪ የውሃ ዋና፣ መረብ ኳስ እና የዝላይ ስፖርቶችን በመስራት ግሮዝ ሆርሞናችንን በማነቃቃት ፈጣን ለውጥ ማየት እንችላለን። ሶስተኛ ኒውትሪሽን ኤንድ ሆርሞንስ። ምንም እንኳን የአንድ ሰው ግሮዝ ፕሌት እድሜው ከ18 ካለፈ በኋላ ቢዘጋም ግን አመጋገባችንንና እንቅስቃሴዎችን በመስራት ሂዩማን ግሮዝ ሆርሞንን በማነቃቃትና የጀርባ አጥንትን ከመደራረብ በመከላከል ካለን ቁመት ላይ እድሜያችን ምንም እንኳን ከ18 በላይ ቢሆን ግን ስቲል ካለን ቁመት ላይ መጨመር ይቻላል። የፕሮቲን ይዘት ያላቸው ምግቦችን ልክ እንደ እንቁላል፣ ስጋና ባቄላና የካልሲየም ይዘት ያላቸው ልክ እንደ ወተት ምግቦችን በመመገብና ቫይታሚን ዲ ከፀሐይ ብርሃንና ከአሳ በማግኘት ካለን ቁመት ላይ መጨመር እንችላለን። ሌላኛው ደግሞ እንቅልፍ። ስለ ሰውነት ለውጥ አውርተን ስለ እንቅልፍ አለማውራት አይቻልም። ምክንያቱም ለእድገት የሚያግዙ ሂዩማን ግሮዝ ሆርሞንስ በብዛት የሚለቀቁት እንቅልፍ ጊዜ ላይ ስለሆነ ነው። እናም ቢያንስ አንድ ቁመት መጨመር ወይም ማደግ የሚፈልግ ሰው ቢያንስ በቀን ከ7 እስከ 9 የእንቅልፍ ሰዓት ማግኘት ይገባዋል። አሁን ደግሞ ስለ ቁመት በብዛት የሚነገሩ ነገሮች ምን ያክል እውነት አላቸው የሚለውን እናያለን። አንደኛ አንድ ሰው እድሜው ከ18 ካለፈ በኋላ ሰፕሊመንቶችን ወይም መድኃኒቶችን በመጠቀም ካለው ቁመት ላይ ቁመት መጨመር ይችላል። ይህ ሐሳብ ሙሉ ለሙሉ ውሸት ነው ማለት ባይቻልም ግን አብዛኛው አሁን ላይ በብዛት ገበያ ላይ የሚገኙ መድኃኒቶች ፌክ ወይም ስካም ስለሆኑ ይሄ መንገድ አይመከርም። ሁለተኛ በአጥንት ሰርጀሪ ቁመት መጨመር ይቻላል። ይህም እውነት ነው፣ ይሰራል። ግን ይህ ሂደት በጣም ህመም ያለውና ሰርጀሪውን ለማካሄድ ደግሞ ብዙ ወጪ ስለሚጠይቅ ይሄም አይመከርም። እናም በመጨረሻ ምንም እንኳን ይዘን የተፈጠርነውን ጄኔቲክስ መቀየር ባንችልም እንኳን ግን እነዚህ መንገዶችን በመጠቀም አሁን ካለን ቁመት ላይ መጨመር እንችላለን። አንደኛ ዲሲፕሊን በመሆን በየቀኑ የስትሬቺንግ ወይም የመሳሳብ ስፖርቶችን በመስራት በደንብ በመብላትና በቂ እንቅልፍ በማግኘት በየወሩ የምናመጣውን የቁመት ለውጥ በመለካት
ተስፋ ባለመቁረጥ እነዚህን ሁሉ በማድረግ አሁን ካለን የቁመት መጠን መጨመር እንችላለን። የዛሬ ቪዲዮአችን ይህን ይመስላል። ቪዲዮአችን ከተመቻችሁ ሰብስክራይብ ያድርጉ። እናም በመጨረሻ ቀጣይ እንዲሰራላችሁ የምትፈልጉት ሐሳብ ካለ ኮሜንት ስር ላይ ጻፉልኝ፣ አነበዋለሁ፣ ሰራዋለሁ።